እንግዲህ በቁርአን ይሄ በ114 ምዕራፍ የተካነ ቁርአን እንደ ህገ መንግስት ለሰው ልጅ ፖለቲካዊም ሆነ ኢኮኖሚያዊም ሆነ ማህበራዊም ሆነ ሶሻላዊም ሆነ እምነታዊም ሆነ መመሪያ ሆኖ የተመደበ ነው። ነብዩ መሐመድ ለመጨረሻው ነብይነታቸው ሰለላሁ ዐለይሂ ወሰለም መተዳደሪያ ደንብ ተብሎ በ23 ዓመት እየተንጠባጠበ የወረደላቸው መመሪያ ቁርአን ነው። ስለዚህ እዛ ላይ እኛም በተመለከተ ምክንያቱም ነብዩ መሐመድ በመካ ውስጥ ተወልደው 40 ዓመት እስከሚሞላቸው ችግር አልነበረም። ፍትሃዊው ሐቀኛው እውነተኛው መሐመድ እየተባሉ ነበር የሚወሱት የሚሞገሱት። አደራቸውን የሚያስቀምጡት እሳቸው ጋር ነበረ። ምክንያቱም በጊዜው ባንክ የለም፣ ብሔራዊ ባንክ ወጋገን ባንክ የለም። ባንክ ብቸኛ ለቁረይሽ ነጋዴዎች ወደ ሰሜንም ወደ ደቡብም ሲጓዙ አደራ የሚያስቀምጡት እሳቸው ጋር ነበር፣ ታማኙ መሐመድ በማለት። በዛን ጊዜ 40 ዓመት እስከሚሞላቸው ችግር አልነበረም። 40 ዓመት ሲሞላቸው ጥሪያቸውን በኦፊሻል ሲያስተላልፉና ተነሱና አስተላለፍ ጥሪያቸውን ተቃውሞ ተከሰተባቸው። ጥሪያቸውን መቀበል መተግበርም ከባድ ችግር ነበር። ሞት ያስከትላል፣ ስራት ያስከትላል፣ ንብረት ማስወረስን ያስከትላል፣ መሰደድን ያስከትላል። በዛን ጊዜ በመካ ውስጥ የነበረው ችግር ከባድ ስለነበር ወደ መዲናም ደግሞ ሲዘዋወሩ እሳቸውም ሆነ ተከታዮቻቸው ሌላ ለየት ያለ ችግር ደግሞ ከፍተኛ ችግር ከአይሁዶችና ከሙናፊቆች አጋጠማቸው። በዛን ጊዜ በብቸኝነት ለእሳቸውም ሆነ ለጥሪያቸውም ለህዝባቸውም ሆነ ለመልእክታቸውም ብቸኛ ደጋፊ የሀበሻው ንጉስ ነበር። ይሄን በተመለከተ የቁርአን አንቀጽ ሱረቱል ማኢዳ አንቀጽ 85 ላይ ለተጅደና አሸደ الناس عداوة للذين آمنوا اليهود الذين آمنوا لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ይላል። ማለት ለአንተ ለጥሪህም ለተከታዮችህም እጅግ በጣም አስቸጋሪ የሚሆኑ የመካ ቁረይሾችና የመዲና አይሁዶችና ሙናፊቆች ናቸው። ወለተጅደና አቅረበሁም መወደተ للذين آمنوا الذين قالوا إنا نصارى ለአንተም ሆነ ለጥሪህ ለተከታዮቻቸው ቅርበት ያላቸው ክርስትና እምነት ተከታይ ነን የሚሉት ናቸው። ምክንያቱም ላ የስተክቢሩን ዓላማው እዚህ ላይ ነው ነጥቡ። ኩራት አይሰማቸውም። ኩራት ሐቅን ካገኙ እውነትን ካገኙ እውነትና ሐቅ ጋር ለመጓዝ ዝግጁ ናቸው። እነኛ ግን እውነት መሆኑን እያወቁ የመካ እንዳልኩ ቁረይሾች ያውቁ ነበር ፍትሃዊነታቸውን ሐቀኝነታቸውን። ጥሪውን ሲያስተላልፉላቸው ለውጭ ሲያውጁ ግን በጥላትነት ፈረጇቸው። የመዲና አይሁዶች ያጋሉ ተውራት ላይ ኪታባቸው ላይ። ለዚህ ነው የሀበሻው ንጉስ በሚያከራክርበት ጊዜ ሙሳ ከኔ በኋላ በአህያ የሚሄድ ነብይ ይመጣል ያለው ኢሳን አይደለም? ኢሳ ደግሞ ከኔ በኋላ በግመል የሚሄድ ነብይ ይመጣል ያለው ይሄ መሐመድን አይደለም ብሎ ተናግሯል። ያ ቃላ ኪታቡን ሰማክ። ስለዚህ ያ ኩራት አልተሰማቸውም። በዛ የተነሳ ነው ፍትሃዊነት ሐቀኝነት ሀበሻ ውስጥ ተረጋገጠ። እነኛ ስደተኞች በገዛ ዜጎቻቸው እንግዲህ አላህ ያሳየህ። ከዛ የመጡት በቋንቋ አንገናኝም፣ በቀለም አንገናኝም፣ በእምነት አንገናኝም። ያሁኑ ሁኔታ ሆኖ ግን ሀበሻ ውስጥ ትልቅ ከበሬታና እንትን ተጎናጠፉ። አጋጣሚ ዛሬ ዓለማችን የተባበሩት መንግስታት የምንለው ይህን ሁሉ ወደ 200 ሀገራቶችን በተወካይ አማካይነት ያቀፈ የተፈጠረው በ1943 በዓለማችን ፍትህና ሐቅን ለማምጣት ጦርነት እንዲያበቃ ተብሎ ነበረ። እሱ ከተቋቋመ ጀምሮ ግን ወደ 180 የሚሆኑ ጦርነቶች ተካሂደዋል፣ እልቂቶች ተካሂደዋል። እኛ ግን በዛን ጊዜ ከ400 ዓመት በፊት በነጃሺ ቤተ መንግስት በተካሄደው ክርክር የቁረይሽ ተወካይ ከሳሽ ነበረ አምር ብን አውስ። ስደተኞቹ ተወካይ ጃዕፈር ብን አቢ ጣሊብ ነበረ። ምክንያቱም ወደ 183 የሚሆኑ ስደተኞችን ነው ያስተናገድ ነው። ዳኛ ነጃሺ ነበረ። እንደ ንጉስ ሆኖ ችሎት ነው እኮ የተከፈተው። ቀሳዊስቶች ታዛቢዎች ነበሩ መጽሐፋቸውን ይዘው። በዛ ክርክር ላይ ይሄ የዓለም አቀፍ ደንቦች የተወለዱበት ቀን ነበር በኢትዮጵያ ውስጥ። አንደኛ በቀለም አንገናኝም፣ የሰው ልጅ መብት ማስከበር፣ የሰው ልጅ እኩልነት ማስከበር፣ የፖለቲካ ጥገኝነትን፣ የሰብአዊ መብት ማስከበርን፣
የሴቶች መብትን ማስከበር መካው ሴቶች ይገደሉ ነበር በአጋጣሚ እዚህ ግን ሴቶች ቆመው በኩልነት ተከራክረዋል እዛ መድረክ ላይ የነሱ ማስከበር ሙስና መዋጋት የዓለም ትልቁ በሽታ የጋራ ያህል ወርቅ ብሰጠኝ እነዚህ ሰዎች አልሰጥህም ይዘህ ተመለስ የእምነት ነጻነት እምነታቸውን በነጻነት ያካሂዱ ተፈቀደላቸው ቦታ ተመደበላቸው ጥገኝነት እኔ ቆታልቀር የተው የጀርመኗ ቻንስለር አንጌላ ማርኬል የሱዳን የሱሪያ ስደተኞችን ስትቀበል የቀን ደሞዝተኛ በጉልበታቸው ለተጠቀመባቸው ተብላ ነበር የተወነጀለችው አውሮፓውያን ሲወነጀሏት እሷ የሰጠችው መልስ ግን በመድረክ ላይ በ21ኛው ክፍለ ዘመን የነጃሹ ምሳሌ ብንሆን ምንድነው ነውሩ ነበር ያለችው ማለት ፍትህና ሐቅ ተግባራዊ ሆነ እዚህ ሀገር የዛ ሁሉ ባለቤት ነን እንግዲህ ይሄን የሚያንጸባርቅ የቁርአን አንቀጽ በአጋጣሚ እኛ 30 ቃላቶች ቁርአን እንግዲህ እንዳልኩ መተዳደሪያ ነው 30 ቃላቶች በኢትዮጵያ ቋንቋ ነው የወረዱት በእንግሊዘኛ አታገኝም በፈረንሳይኛ አታገኝም በቻይነኛ አታገኝም በብቸኛ የምታገኘው በኢትዮጵያ ቋንቋ በግዕዝ ቋንቋ ነው 30 ቃላት ለዚህ ብሎ በዓለም ያለ 2 ቢሊዮን ሙስሊም ቁርአንን ሲያነብ የኔንም ቃላት አብሮ ያነባል እዚህ ላይ ነው ክብሬን የምታገኘው 23 የሚሆኑ አንቀጾች እኔን የሚያሞግሱ ታገኛለህ የመካ ቁረይሾችን ሲኮነን የመዲና ይሁዶችን ሲኮነን እኔን ግን የሚያሞግስ ታገኛለህ ምሳሌነት ከዛ በኋላ የነጃሺ ውሳኔ በቁርአን ውስጥ ፍትህና ሐቅ በተመለከተ ድጋፍ ሰጥቶ እንደ መመሪያ አድርጎ አስቀምጦታል ቁርአን 27 የሚሆን የነብዩ ቃላቶችን ታገኛለህ የሚያሞግሱ 30 ልዩ አቋም የሰጡት ሀበሾችን በማክበር ስለዚህ ይሄ ሁሉ በእስልምና ያለህን ክብር የሚሰጥ ነው የዛ ሁሉ ውጤት ከምን የመጣ ይመስልሃል እስልምና ከሞላ ጎደል ነብዩ መሐመድ የመጨረሻው ነብይ ናቸው መልእክታቸው ዓለም አቀፋዊ መልእክት ነው ያለው ሁለተኛ ከሳቸው በፊት ወደ 123,000 ነቢያቶች ተልከዋል በየጎሳው ወደ 313 ሩሱሎች መልእክተኞች ተልከዋል ሁሉም በክልል ደረጃ የተገደበ ነበር ዓለም አቀፋዊ ይዞታ አልነበረም ነብዩ መሐመድ ግን ለሰውም ለጅኒውም ለጥቁሩም ለነጩም ነው የተላኩት በመጨረሻ መተዳደሪያውም እንዳልኩ ቁርአን ነው በዛን ጊዜ ይሄን ዓለም አቀፋዊ ጥሪ በመቀበል ከመዲና በፊት በ7 ዓመት እንቀድማለን እኛ በ615 ነው የተቀበልነው ጥሪውን እዚህ ሀገር ከሲሪያ ከኢራቅ በፊት በ18 ዓመት እንቀድማለን ከፈለስጢን በፊት በ21 ዓመት እንቀድማለን ከግብጽ በፊት በ24 ዓመት እንቀድማለን ከአልጀርስ ከሞሮኮ በፊት በ27 ዓመት እንቀድማለን ከሱዳን በፊት በ36 ዓመት እንቀድማለን ከቱርክ ከኢራን በፊት በ76 ዓመት እንቀድማለን ከሂንድ ከፓኪስታን በፊት በ170 ዓመት እንቀድማለን እኛ መስራችንን የዛ ሁሉ ውጤት ነው በቁርአን የተሞገስ ነው የተወደስ ነው በእስልምና ታሪክ ውስጥ ልዩ ከበሬታ ያለን ለዚህ ብሎ ቢላል ሜኛ ነው የአዛን ባለቤቱ የአዛን ባለቤት አዛን ማለት እንግዲህ አምስቱን የእስልምና ማዕዘናት የሚያንጸባርቅ ነው ለዚህ በባለቤትነት ለቢላል ሐበሺ ተሰጠ ሉቅማን ይሄ ብልህ ነው ነብይ የሚባለው የኛው ወካይ ነው ብልህ ነው ሉቅማን ብልህ አዋቂ ነበረ ኢትዮጵያዊ ነው እሱም በመሰረቱ ነጃሺ ንጉሱ የኛ ነው ማለት ነው ነብዩን ከልጅነት እስከ ህልፈት ያሳደገች ኡሙ አይመን በረካል ሐበሺያ ኢትዮጵያዊት ነች መሰረቷ ስለዚህ ይሄ ሁሉ ታሪካችን እስልምና ላይ በሙስሊሙ ዓለም እኔ ሳልሆን የአዛሩ ሼክ ዶክተር አህመድ ጠይብ ይሄ አዛር ማለት 1000 ዓመት ተቋቋመች ግብጽ ውስጥ የሚገኘው የታወቀው ዩኒቨርሲቲ 2 ሚሊዮን ሊቃውንቶችን አፍርታ በዓለም አሰማርታለች እሱ የመሰከረልኝ ነው እኔ አይደለሁም ያን ጊዜ በዛ ቀውጢ ሰዓት ሀበሻ እንደ ሀገር ንጉስ አሳማ እንደ ንጉስ ሀበሾች እንደ ዜጋ በመሐመድ ጎን ባይቆሙም ሰለላሁ ዐለይሂ ወሰለም ይሄ ዓለም አቀፋዊ መልእክት መሰረቱን ይጥል ነበር አይጥል ነበር ለዚህ ብሎ ይላል በዓለም ያለ 2 ቢሊዮን ሙስሊም ለኢትዮጵያ ባለ ዕዳ ነው ይላል ባለ ዕዳ ነው ውለታ አለበት ነብዩ መሐመድ አትንኳቸው ብሎ የሰጡት ኑዛዜ ብቸኛ ለኢትዮጵያ ከሜዳ ያመጣ አልነበረም ስለዚህ ይሄ ሁሉኛ ወደ ቢዝነስ ወደ ቱሪዝም ወደ ኢንቨስትመንት እንዴት እንቀይረው እንዴት ያለም አቀፋዊ ሙስሊምን አሳውቀን እንጠቀምበት የሚለው ነው እኛ ችላ ስንለው ሱዳኖች ዘረፉ ተጠቀሙበት በሁሉም ነገር ሰማ መጻፎች ያሳተሙበት ሚዲያ ሰሩበት ፊልም ሰሩበት ተጠቀሙበት የገቢ ምንጭ አረጉት እኔ ግን ጆሮ ዳባ ልበስ ብዬ ተቀምጫለሁ ኢትዮጵያ እንደ ኢትዮጵያዊነት የሚያሳዝነው ነገር እዚህ ላይ ነው አንዳንድ ሰዎች የት ነው ኢትዮጵያ ብለው የሚጠይቁብኝም ታይም አለ በቃ የት ነው ካርታ ፕላን ላይ የት ነው የምታገኛት ኢትዮጵያ ነው የሚጠይቁበት ታይም አለ ይሄ ከምን የመነጨ ነው እኛ ኢትዮጵያን ስናስተዋውቅ አንደኛ የማስተዋወቁ ሲስተሙም የለንም ሁለተኛ ማስ ሚዲያው ሌላ ስራ ነው ያዘው ብዬ ነው ማስተዋወቀው ኢትዮጵያ እንደ ኢትዮጵያውያን ማስተዋወቅ አይደለም ለኛ
በቱር አይነት ብታየው የስራ ፈጠራ ብታየው በብዙ ነገሮች ላይ ለኢትዮጵያ ቅርብ አገሮች ገልፍ ሀገሮች ናቸው። ሳውዲ አረቢያ፣ ዱባይ፣ እነዚህ የአረብ ሀገሮች ለኢትዮጵያ ቅርብ ሀገሮች ናቸው። ለኢትዮጵያ ከባህልም ከምንም አንፃር ስታየው በጣም ቅርብ ሀገር እነሱ ናቸው። ግን ኢትዮጵያ እንዳያቋት እኛው ራሳችን ግርዶሽ ሆነናል ብል ማጋነን አይሆንብኝ ብዬ አምናለሁ። ለምንድን ነው ከራሴ ያጋጠመኝ ልንገራችሁ። አንድ የሆነ መስሪያ ቤት ውስጥ ለ5 ዓመት የሰራሁበት መስሪያ ቤት አለ እና ማናጀሩ በጣም ይቀርበኛል ከኔ ጋር። እንደ አጋጣሚ ሆኖ የሳውዲውን ስራ ትቶ ሲያበቃ ቻይና ላይ ቢሮ ከፈተ። እዛ እየሰራ ያለ በሆነ ታይም ላይ እንደዚህ ስልክ ደወለልኝ እና እፈልጋለሁ አለኝ። ሄድኩኝ። ኢትዮጵያ መሄድ እፈልጋለሁ አለኝ። ኦኬ እኔም ኦልሞስት የተዘጋጀሁበት ታይም ነበረ። አብረን ኢትዮጵያ ፍላይት አድርገን መጣን። እዚህ አዲስ አበባ ገባን። በመጀመሪያ ላይ ደስተኛ አልነበረም። የመጀመሪያ እንትን ያልነው ሱሉልታ ወደ ያያ ቪሌጅ አካባቢ ላይ ለመሄድ እንትናልና የሆነ ከንግድ ጋር የተያያዘ ነው የሄድንበትም ራሱ ከቱር ጋር አልነበረም። እና ያያ ቪሌጅ ስንደርስ ቦሌ ነበር ያረፈው። ሻንጣይን በቃ በምታመጣበት ሲስተም አምጣልኝ እኔ ከዚህ አልወጣም ነው ያለኝ። የመጣው ቢያንስ ለ8 ቀን አካባቢ ተቀምጦ ለመመለስ ነበረ። የኛ ሮመዳን ጾም እስከሚገባበት ድረስ ከአንድ ወር ከምናምን በላይ ተቀምጦ ኦልሞስት እንደነገረኝና እንዳስረዳኝ የትኛውም ዓለም ላይ ማለት የራሱ ቤት ኢንዶኔሲያ ላይ ያለው ቻይና በቃ ብዙ ሀገሮችን ይዞራል ማለት ይቻላል። ጥሩ ቢዝነስማን ያለው ሰው ነው። ብዙ ነገሮችን ያውቃል። ብዙ ነገሮችን አይዟል። ግን ኢትዮጵያን በጣም በከባድ ሁኔታ ለየት ባለ ሁኔታ ይወዳታል። ያ ሰውዬ መጨረሻ ላይ ምንድነው ያለኝ? ቀይ ወጥ እንደዚህ አስመጣልኝና እንብላ ሲለኝ ይፈጅህ ይሆናል ምናምን ብዬ ስለው ኖ አውቀዋለሁ አለኝ። እና በምን አወቀው ስለው እናቴ እኮ ሚስቴ እናቷ ኢትዮጵያዊ ናት አለኝ። እስከዛ ታይም ድረስ ግን አላቅም ነበረ። ማለት በጣም እንትን ናቸው፣ ሀብታሞች ናቸው። ኢትዮጵያዊነታቸው እንዲታወቅም ፍላጎት ያላቸው አይመስለኝም። እንደዛ አይነት ሰዎች ነበሩ። አሁን ግን ኢትዮጵያ ውስጥ ሲመጣ ያንን ነገር ይፋ ወጣው። በል ከዛ አልፎ ተርፎ ኢትዮጵያዊ የመኖሪያ ፍቃድ የማገኝበትን ሲስተም ካለ ብሎ ፕሮሰስ ማድረግ ጀመርን። የዚህ አይነት አጋጣሚ አጋጥሞኛል። አንድ ጊዜ ደግሞ ከመከተል ሙከረማ ነው። ዶክተር ናት እሷ። ለመዝናናት ፈረንሳይ ነው ሄደችው። ከፈረንሳይ እንደገባች አንድ ወንድሟ ትልቅ ወንድሟ እንደ አጋጣሚ ሆኖ ኢትዮጵያዊን አግብቷል እና እሱ በጣም ጓደኛዬ ነው። የእሱን ቤት ተከራይቼ ነበር የምኖረው እኔ እና እሱ ኢትዮጵያ ነው ያለው። ሁለት ወንድሞቹን ትንሾቹን ወደ ኢትዮጵያ እንዲመጡ እንትን አላቸው፣ ጋበዛቸው እና እነሱ ሊመጡ ሲሉ እሷ ከፈረንሳይ ገባች። በነገታው ነው በረራቸው። የት ልትሄዱ ነው? ኢትዮጵያ ልንሄድ ነው። እናንተ አብዳችኋል ወይ? ያኛው አንድ ጊዜ ወጥቶለታል፣ ኢትዮጵያ አግብቷል፣ እንደሚሆን ይሆናል። እናንተ ግን ገና ወጣቶች ናችሁ፣ ኢትዮጵያ መሄድ የለባችሁም ብላ መከላከል ጀመረች። ለምን? ችግር ነው፣ ጦርነት ነው፣ ረሃብ ነው። ሄዳችሁ ስታበቁ ምን ትበላለን? በቃ አለ አይደለ ኢትዮጵያን መጥፎ ባህሪውን ብቻ የቀረጸችውና የሰማችውን ማለት ይቻላል ያንን ውስጥ ነግራቸው ነበር። እነሱ ደግሞ ነው አይደለም፣ አሁን ወንድማችን የሚልክልን ስለ ኢትዮጵያ አንዳንድ ነገሮች በጣም ደስ የሚል ነገር ነው እና ሄደን ማየት አለብን ብለን የወሰን ነው ብለው ሲያበቁ ሲነሱ እናንተ ከሄዳችሁ ማን ማብሬ ብላ መጣች። አዲስ አበባ ገቡ። ተቀበልኳቸው። የሆነ ቦሌ ሚካኤል አካባቢ ላይ የሆነ ቪላ እንዲይዙ አደረግን እና የመጀመሪያ ወደ ሱሉልታ ምናምን የወሰድናቸው። እንግዲህ ሱሉልታ ያሁኑ ሱሉልታ አይደለችም፣ የድሮ ሱሉልታ ነው። የዛን ወሰድኳቸው። ከኮሮና በፊት ነው እንግዲህ ይሄ ነው። በጣም ያልጠበቀችው ነገር ነው ያጋጠማት። እንግዲህ ከመደሰቷ የበዛ ፒካፕ መኪና ላይ ጋቢና አልገባም ብላ ከኋላ ተቀምጣ እየቀረጸች ከአዲስ አበባ ጅማ ድረስ ሄዳለች። ከአዲስ አበባ 300 ምናምን ኪሎ ሜትር ማለት ነው። እና ከዛ በኋላ በቃ ለኢትዮጵያ ያላት አስተሳሰቧ ኢትዮጵያ በቃ ትልቅ እንደሆነች ነው እንትን ያለኝ። ሶስተኛና ለመጨመር የምፈልገው አንድ ዲፕሎማሲ የነበረ ኢትዮጵያ ውስጥ ያለ ኢትዮጵያን በጣም በከባድ ሁኔታ የሚወድ ኦልሞስት ዩቲዩብ ላይ የራሱ እንትን አለው አቡ ሀምስ ብሎ ማንም ሰው በአረበኛ ቢገባ ያገኘዋል። ስለ ኢትዮጵያ በጣም በትልቅ ሁኔታ ከሚሰሩ ሰዎች ውስጥ ትልቁን ቦታ የሚይዘው እሱ ነው ብዬ አስባለሁ። በተለይ ቱር ላይ እሱ ሰውዬ ቤተሰቦቹ ኢትዮጵያን እንደዚህ የወደድከው የሆነ አስማት ተደርጎብህ ነው፣
ሲሕር የሚባለው ማለት ነው። እሱ ተደርጎብህ ነውና ቁርአን የሚቀራልህ ብለው ኢማም መስጊድ ጋር ወሰዱት። ሶል የምትባል ቦታ ነው ከጅዳን የወሰዱት። እዛ ወስደውት እንዲቀራበት እንትን ሲሉ ኖ እኔ በሽታ የለብኝም፣ ግን ኢትዮጵያን እወዳታለሁ። ከመወዳትም ውስጥ አገሪቱ እንደ ሀገር የትኛውንም ዓለም ላይ ምንም ነገር የማታገኘውን ነገሮች ኢትዮጵያ ውስጥ ታገኛለህ። ሁለተኛ ህብረተሰቡ ቆሎ ያለውን አካፍሎ የሚበላ በጣም የተከበረና ሰው አክባሪ የሆነ ነው። ለዛ ነው እንጂ እኔ በሽተኛ አይደለሁም ብሎ ይነግረዋል ኢማሙ። ሲለው ኖ ተሳስተሃል፣ እውነትም በሽታው ተደርጎብህ ነው እንጂ ኢትዮጵያ እንደዚህ አይደለችም ይለዋል። እና እስከ ሰውየው ጋር እንትን ይገባሉ። እንደዛ ሲገቡ ምን አለው፣ ሂድና እስኪ ሞክር፣ እኔ ከፈለክ ወጪህን ልሸፍንልህ ምናምን ይለዋል። እንደዛ በሚልበት ሰዓት ላይ እስኪ ቆይ እኔ ሞክራለሁ ብሎ ቃል ይገባባሉ። የሆነ ታይም ላይ ተነስቶ ኢትዮጵያ መሄድ እፈልጋለሁ እስኪ አዘጋጅልኝ ይለዋል። ኢትዮጵያ ከመጣ በኋላ ሰውየው አሁን ወደ አኺራ ሄደ። አላህ እንትኑ አጀል ሆኖ ሞተ፣ አላህ ይማረው። ኢማም መስጊድ ነው፣ አሰጋጅ ነው። ግን ኢትዮጵያ በየጊዜው መመላለስ ያዘ እና ይሄኛው ሲነግረኝ ምን ይላል፣ አሁን ለሱ ደግሞ ቁርአን የሚቀራለት አስፈልገው ይለኛል። ይህን በተግባር ያየሁት ነው። መጀመሪያ ላይ ስለ ኢትዮጵያ ያላቸው አስተሳሰባቸው ትንሽ ዝቅ ያለ ነበረ። ይሄ መቼ ነው እንግዲህ ጠቅላይ ሚኒስትራችን ዶክተር አብይ ከመምጣታቸው በፊት ነው። በአሁኑ ሰዓት ላይ ኦልሞስት በአብዛኛው ቦታዎች ላይ ማለት ነው ኢትዮጵያ ለቱሪስት ምቹ የሆነች የመጣችበት እንትን አለ፣ አድቫንቴጅ አለ። ኦልሞስት ትልቁም ችግር የነበረው ፊኒሺንግ ላይ ይመስለኛል። አጨራረስ አንችልም። ትልቅ ቦታ አለን፣ ግን ያንን ትልቅ ቦታ ትንሽ ነገሮችን ጨምረን ከፍ ማድረግ አንችልም። እዛው ባለበት እንዲሞት ነው የሚደረገው። እንዲያውም ያቺ ነገር አሁን ይፋ እየወጣች ይመስለኛል። ለሰዎች ምናልባት ትንሽ እንዴት ነው ሊያስቸግራቸው ይችላል። ግን ይሄ ኢትዮጵያ አሁን የተያዘው በተለይ በቱር ላይ ለመስራት አገሪቱን ካላት እንቅስቃሴ ካለችበት ችግር ራሱ ለማውጣት ትልቅ መፍትሄ አለው። እስከ ቅርብ ሰዓት ድረስ እንደ ምሳሌ እንኳን ካነሳ ነው ማለት ነው ሻይ ቡና ለሚጠጡ እህቶቻችን በደንብ አድርገው ያስተናገዷቸውን አረቦች ብር ላክልኝ እያሉ የሚልኩ አረቦች አሉ። ኦልሞስት ቱር መጥቶ ራሱ አውጥቶ የሚሄደው ብቻ አይደለም። ኦልሞስት አረቦች በባህሪያቸው ሲመጡ ቤተሰብ ነው የሚሆኑት ለሀገር። መጥፎ ነገር ካዩ እንዲስተካከል ምክር ይሰጡሃል። ጥሩ ነገር ካዩ ያንን ጥሩ ነገር እንዲቀጥልና ለህዝብ እንዲያውቀው ያደርጋሉ። ያስደነግጡሃል። ኦልሞስት አረበኛውም ደግሞ በአረበኛ ላይ የሆነ ነገር ስታብራራ የሆነ የሚሰጥ ስሜት አለ። እነሱ አረቦችም ስለሆኑ በቋንቋቸው ስለ ኢትዮጵያ ሲያወድሱ ስሰማ እውነት ኢትዮጵያ ናት እንዴ ብዬ የምጠረጥርበት ታይም አለኝ። ማቃት ሀገር በዚህ አጋጣሚ የምነግርህ ነገር ምንድነው፣ ኢትዮጵያ እንዳቃት ያደረጉኝ አረቦች ናቸው። ኢትዮጵያ እንዳቃት ያደረገኝ ለኢትዮጵያኖች ያላቸው ቦታ ትልቅ ነው። ምንድነው እዚህ ሀገር ውስጥ የሚሰሩ ስራዎች አሉ። ጥሩ ጅማሮ አለ። ያንን ጥሩ ጅማሮ እንዲጨረስ ማድረግ ይፈልጋል። ሁለተኛ በስደት ላይ ያሉ ህዝቦች ባልሳሳት ምናልባት ቁጥሩን ትክክለኛ ባልሆንም ከ500,000 ህዝብ በላይ ህጋዊ የሆነ ነዋሪ ሳውዲ ላይ ብቻ አለ። በቅርቡ ሰዓት እንደምታውቁት ያው እስረኞች ከ100,000 በላይ አካባቢ አሉ። ከዛ በፊት ወደ 40,000 የሚሆኑ ገብተዋል። ቁጥሩ ትክክለኛ አይደለም፣ የሚታወቀው ቁጥር ማለት ነው። እንደ ዲያስፖራ ስታስበው ትልቁን ቁጥር ይዛል ብዬ የማስበው ሳውዲ አረቢያ ላይ ያለ ኢትዮጵያዊ ነው። እነዚህ ኢትዮጵያውያኖች የምናየውና አሁን ምንሰማው ሂደት ምንድነው? ሁሉም ሰው ተቸግሮ ችግር ውስጥ ያለ በስደት ሰቆቃ የሚጠበስ የተለያየ በቃ ከስደት ጋር የተያያዘ መጥፎ ነገሮችን ብቻ ነው የምናውቀው። ይሄ ያው ሰዎቹን ያስቀመጥንበት ቦታና ያጋጠመን ጊዜያዊ ችግር ነው። ትክክለኛው ነገር ግን ውጭ ላይ ያሉት ኢትዮጵያውያኖች ኢትዮጵያን ከምንም በላይ የሚወዱ ለኢትዮጵያ ትልቅ መስዋዕትነት የከፈሉ መክፈልም የያዙ ትልቅ ህዝብ ነው ውጭ ላይ ያለው። ስደተኛ ብለን ለመቁጠር ይከብደኛል። እኔ ተሸጋሪ ብሎ ለመቁጠር ኦልሞስት የሚሰጣቸው ስም ይከብደኛል። ለምን እዛ ውስጥ ስለነበርኩ ስለማቀው ትልቅ ህዝብ ነው ያለው። ለአባይ ብቻ በአንድ ጊዜ የማስታውሰው $700,000
እኔ ራሴ እያየን የላክንበት ታይም አለን። ለአባይ ኢትዮጵያ ውስጥ አለ የሚባል ችግር በተፈጠረበት ሰዓት ላይ የመጀመሪያ ደራሾቹ እነሱ ናቸው። ይሄ እንደ ሀገር ስታየው ነው። እንደ ማህበረሰብ ገጠሩ ኢትዮጵያን ከገባ ወሎ ላይ፣ ኦሮሚያ አካባቢ ላይ፣ የትኛውም ቦታ ላይ፣ በትግራይ ውስጥ የትኛውም ቦታ ላይ ብትመጣ የገጠሩን ኢትዮጵያ ከቤት አንስቶ የቤት ዕቃ ሳይቀር መቀየር የተቻለው በሳውዲ ባሉ እህቶቻችንና ወንድሞቻችን ናቸው ብዬ ነው የማስበው። ኢኮኖሚውን የመደገፉ ሁኔታ ማለት ነው። ይሄ ማንም ሰው የሚያውቀውና ግልጽ የሆነ ነገር ነው። ግን ከዚህ የተደበቀ ልዩ እንትን አለ። ኢትዮጵያ ነጋዴዎች የፒኤልሲ ሲስተም ተጠቅመው ከውጭ ወደ ኢትዮጵያ እቃ በሚያስገቡበት ሰዓት ላይ ባንኮች የሚፈቅድላቸው በጣም የተወሰነ ዶላር ነው። $100,000 ተፈልጎ ምናልባት 10 ወይም $5 ሊፈቅዱለት ይችላሉ። ከዛ ውጭ ያለው በሙሉ በብላክ ማርኬት ነው የሚገባው። ያንን ብላክ ማርኬት ህጋዊ አይደለም የሚሸፍነው። በአብዛኛው ምናልባት ባልሳሳት ከ50-60% በላይ ያለው ከሳውዲ ላይ የተሰበሰበ ገንዘብ ነው። ለኢትዮጵያ ኢንካም ሲስተም ላይ ትልቁን ውለታ የሚውሉት ሳውዲ ላይ ያሉት ሰዎች ናቸው። ግን ያ ቦታ የሚያሳዝነው ነገር ማለት ነው ኢትዮጵያውያኖቹም በገንዘባቸው ተጠቃሚ ያልሆኑ፣ ኢትዮጵያም እንደ ሀገር ተጠቃሚ ያልሆነችም፣ ገንዘቡ ለተወሰኑ ሰዎችና ለተወሰነ ፓርቲ ለተወሰነ ፖለቲካ እንዲውል ተደርጎ እነዛ ሰዎች አሁን ስደተኛ ተብለው ባዶ እግራቸውን ሲገቡ ገንዘባቸው ለምን ባክኗል? ገንዘባቸው ካላግባብ ወጥቶ ነው ያለው። ሲመጡ ጫማ የሚለብሱት አጥተው ባዶ እግራቸውን የሚገቡ ሰዎች ናቸው። ያንን ገንዘቡ ግን በትክክለኛ ቦታ እንዲቀመጥ ቀላል ነገር ነው። የሳውዲ መንግስትም ይፈልገዋል፣ የኢትዮጵያ መንግስትም ይፈልገዋል። ካለብን በተለይ የዶላር እጥረት አንጻር ይሄ ነገር በህጋዊ ቢገባ ወደ ሀገር ውስጥ ህብረተሰቡ ተጠቃሚ ነው፣ አገሮች እንደ ሀገር ተጠቃሚ ናቸው። ይሄ መጥፎ ስደቱ የሚቆምበትን አድቫንቴጅ ሰፊ ነው ብዬ አስባለሁኝ። ማህበረሰብ ላይ የምንፈጥረው መጥፎ ባህሪ ኢትዮጵያውያኖች በስደት በሚገቡበት ሰዓት ላይ ከራሳቸው መሰቃየት የራሳቸው ስቃይ በእውነቱ ያሳዝናል። ምናልባት 35 ሰዓት 36 ሰዓት ሽንት መሽናት ሳይችሉ የሚሄዱባት ይቺ መርከቧ በሚያሳዝን ሁኔታ ለ5 ደቂቃ እንደዚህ መንቀሳቀስ ሳይፈቀድለት ነው ሳውዲ ድንበር ላይ የሚደርሰው በባህር በሚጓዙበት ሰዓት ማለት ነው። ህይወታቸውን ከዛ አልፎ ህይወታቸውን መስዋዕትነት ሰጥተው ነው እዛ የሚደርሱት። እዛም ሲገቡ ደግሞ አንዳንድ ህገወጥ ስራዎችን አንዳንድ ነገሮችን ከራሳቸውን መከላከል አንጻር አሁን አንዳንድ ጊዜ ምን ይዛሉ? ይሄ ጩቤ ምናምን የመያዝ ሁኔታ አለ። ለሳውዲ የሚሰጣቸው ገጽታ ምንድነው? እነዚህ ሰው አጥፊ ብለው ነው የሚያስባቸው። ይህንን መቀነስና ማጥፋት የሚቻልበት አክሰሶቹ ግልጽ ናቸው፣ የታወቁ ናቸው። እነዚህ ሰዎች እኮ አገር ላይ በሚሰሩት ብራቸው አገር ላይ ማንም ሰው የራሱ ስራ ካለው ትዳር ካለው ነገሮች ከተመቻቹለት አገሩን ጥሎ የሚወጣ የለም። ያውም ኢትዮጵያን የመሰለች እንደ ታሪክ በየትኛውም ቦታ እኔ በውጭ ነው ትምህርት የምሰጠው። በተለይ ቱርክ ውስጥ አንድ መድረክ ሲኖረኝ ዛሬ ነጃሺ ቀን ተብሎ ነው የሚሰየመው። ከዩኒቨርሲቲ 7-8 መኪና ተማሪዎች ናቸው ያንን ለማዳመጥ የሚመጡት። እኔ መድረክ ወጥቼ ስወርድ ከጸጉሬ ለትሩፋት እየቆረጡ ይወስዳሉ። ማሌዥያ ፓኪስታን ሄድክ እንደሆነ እግር ላይ ይወድቁልሃል። ቤት የገብታልኝ ወጣ ትሩፋት ገባ ማለት ነው፣ ሀበሻ ገባ ማለት ብለው ያምኑበታል። ይሄን አንተ የነጃሺ ሰው ቢላል ሰው ኢንዶኔዥያ ብትሄድ ይሰግዱልሃል፣ ያመልኩሃል ማለት ይችላለሁ። ይሄን ግን ወደ ቢዝነስ ልንቀይሩ አልቻልንም፣ ወደ ቱሪዝም። ምክንያቱም ባለቤት አልበሆነ እስልምና ጉባኤ ጠንካራ የሆነ የለኝም፣ የውጭ ፖሊሲ ደካማ ነው። ከዚህ አንጻር ጥቅሜንም አብሬ እያጣሁ ነው። ሌላው እየዘረፈኝ ነው። አጋጣሚ አንድ ታሪክ ልንገርህ። ኤርትራውያን ከተገነጠሉ በኋላ አሜሪካ ውስጥ ግብፃዊ ነው አርብ ቀን ለሰበካ ወጥቶ ሲናገር የነበረው እኛ የነጃሺ ሰዎች መጥተን ተሰደድን ያለ ነው ብሎ $100,000 ነበር ያዋጡላቸው ተሳታፊዎቹ። በኋላ ሄደው ነገሩት ለግብፃዊ፣ እኔ እኮ ኤርትራውያን ናቸው ሀበሾች አይደሉም ሲሉት ይቅርታ ብሎ ጠየቀ። እንደዚህ ያርጉ ይሸውዱብኛል። ሶማሌዎች 6,000 ስኮላርሺፕ ቱርክ ውስጥ አግኝተውበታል የነጃሺ ሰዎች በማለት። እኔ ግን አልተጠቀምኩበትም። እኔ ውጭ ስትሄድ እኔ በህይወቴ እንዳልኩት 366 ጊዜ በረር ያለሁኝ። የትኛውም ዓለም ያከብሩኛል። መስተንግዶም ሌላ ነው። በኢትዮጵያዊነትህ ኮርተህ ቀና ብለህ ነው የምትሄደው። አዲስ አበባ ኤርፖርት ስትደርስ ያንን ክብር ታጣለህ። አዲስ አበባ ኤርፖርት ብቻ ስታልፍ ልክ ከክልል ወጥተህ የመጀመሪያ ራይድ የሚሆን ወይ ቢጫ ታክሲም ስትይዝ ከየት መጡ? ከውጭ እድለኛ ነዎት እንኳን ከዚህ ሀገር ወጡ ይልሃል። እንደውም በተቃራኒው ነበር። እንኳን በሰላም ወደዚህ ወርቃማ ሀገር መጣሁ ተብሎ የምመሰገን
ስለዚህ ኢትዮጵያን የገደላት ማን ነው? ኢትዮጵያዊ ነው። ታሪኳን አላወቅንም፣ ክብሯን አላወቅንም፣ መጠቀም አልቻልንም። ይሄ ነው ደካማ ጎናችን እና እንጂ ውጭማ ልዩ ከበሬታ ይሰጥሃል። ይህ ሰውዶች ዛሬ አባረሩ ሸኞ ያ አይደለም መለኪያው ለእኔ። ያ የግብፅ ፖለቲካ በስተጀርባ አለበት የሰሩበት ሴራ ደባ እጂ ኢትዮጵያኖች ወንጀል ሰርተው አይደለም፣ አሸባሪ ሆነው አይደለም፣ ጽንፈኛ ሆነው አይደለም። ከሁሲዎች ጋር ቆመው በጎን ሚሊሻ ሆነው ሰውዶችን ተዋክተው ይሄን ባል ነጥብ የላቸውም። ምናልባት የመጠጥና የብልግና ካለ እነሱ ናቸው ደግሞ በሩን የከፈቱላቸው። ያን ሁሉ የሚያስወነጅል አልነበረም። ግን የኛ ድክመት አለ። አንደኛ ኢትዮጵያኖች ኢትዮጵያን አያውቋትም። ለዚህ ነው ዜጋ መጥቶ የወርቃማው ሀገር ብሎ ይጽፍልኛል። እኔ ግን ስለ አገሬ ታሪክ በውጭ ሀገር ነው የማነባው። አረበኛ ቋንቋን ችላ ብለነዋል፣ ዋጋ አልሰጠነውም። ይህም ዋጋ ብንሰጠው ብዙ ትርፍ እናገኝበት ነበር፣ በቱሪዝሙ፣ በኢንቨስትመንቱ፣ በንግዱ። ይህም ደግሞ የሚያስተሳስረን 11 ነጥብ አለ ከመካከለኛው ምስራቅ ጋር። ያን ሁሉ መጠቀም እንችል ነበር፣ መነገድ እንችል ነበር። ድህነትን፣ ኋላ ቀርነትን፣ ህገወጥ ፍልሰትን እውነቱን ልንገር እዚህ ሀገር ይወጣል ቢሰራ እኛ ለሰውዶችም ዋሱለን እናሰራቸዋለን፣ ለኢሚሬቶችም እናሰራቸዋለን። ኢሚሬት እኮ የዛሬ 60 ዓመት የሄድክ እንደሆነ ልም ያለ በረሃ ነበረች፣ ልም ያለች በረሃ። በውጭ ዜጎች ህንዶችን አምጥተው ሰሩ። ይኸው ዛሬ አሉ ከሚባሉት ከበለጸጉት ሀገሮች ሆነች። ኢትዮጵያ ውስጥ ትንሽ ምክንያት ነው የሚያስፈልገህ። አየሩን ብትሰጠው አንዴ ሁልጊዜ የሚያስቀኝ ነገር አለ። አሪቲ ታውቃለህ? አሪቲ የሚባል ሽታ ያለው ወደ ፈረንሳይ ብትወስደው አንዱ ችቦ $5 ይሸጣል። የሽቱ ፋብሪካ ዋና ኬሚካል ነው። እኔ ግን እዚህ በየቡና ቤቱ በራፍ ላይ እየረቀጥኩ ትገባለሁ። ስለዚህ ኢትዮጵያን ምንነቷን ማናቅም፣ ማንነቷን ማናቅም። ይሄ ነው ትልቁ ችግር። ኢትዮጵያኖች ኢትዮጵያን እንዴት ሊያውቁ ይችላሉ? ለዚህ ነው ስርዓቱን መስራት ያለበት፣ ኢትዮጵያዊነትን መፍጠር በልብ ውስጥ። ያንን ከፈጠር እውነት የምታፍርባት ሀገር ሳይሆን የምትኮራባት፣ ቀና ብለህ ምትል። በሙስሊሙ ዓለም ልዩ ከበሬታ አለህ። በአፍሪካ ሄድክ እንደሆነ ልዩ ከበሬታ አለህ። የጥቁሮችን መብት ያስከበርክ። አሜሪካን ጥቁሮች ያከብሩሃል። እንደ ኢትዮጵያ አድዋ ታሪክ ይነሳል። ስለዚህ ኢትዮጵያ የምትኮራባት ትልቅ ታሪክ ያላት ሀገር ነች፣ የምታፍርባት አይደለችም። ይሄ 77 65 የረሃብ ሀገር ምናምን ይሉት ያ አርቲፊሻል በጊዜ የተከሰተ ጉዳይ ነው። በጊዜ አጋጣሚ መጡ። እኛ ግን በአረቡ ዓለም በሜዳ ደረጃ መቀየር አልቻልንም ያንን ታሪክ። የኛ ድክመት ነው ይሄ ሁሉ እየተሽከረከረ የመጣብን፣ ከጥፋት ወደ ጥፋት እየመጣ የጦርነት ሀገር የምን ሀገር ይላል። አይደለም የጦርነት ሀገር። ኢትዮጵያ ውስጥ ሁሉም በሰላም የሚኖርባት ሀገር ነች። ጥሩ መሪ ካገኘች፣ ጥሩ አሰራር ታገኘ፣ ሁሉም ኢትዮጵያዊ የሆነ መንፈስ የያዘ ትውልድ ከመጣ ኮርቶ የሚኖርባት ሀገር ነች ማለት ነው። ይሄንን ማለት የሚቻለው እንዴት መሰለህ? እንዴት ነው ማለት እስልምና ሲታሰብ ኢትዮጵያን የማያስብ ታሪክ ተናጋሪ የሚሆን ካለ በቃ ኢትዮጵያና እስልምና እጅና ጓንት ማለት ይቻላል። ለነቢዩ መሐመድ አለይሂ ሰላቱ ወሰላም የእስልምናው ትልቁ መልእክተኛ ትልቁ ሰው እሳቸው ናቸው የሚጠቀሱት ማለት ነው። እንደ እናት ሁነን እንትን ብለናቸዋል። እንደ ጓደኛ ቢላልን የመሰለ ትልቅ ጓደኛ ከእሳቸው ጋር የኖረ ነው፣ ህይወቱን በሙሉ ያሳለፈ። የእሱ ፍቅር ለነቢያችን አለይሂ ሰላቱ ወሰላም ሊጠቀስ የማይችል ማለት ነው። እዚህ ነው ብለህ ልጠቅሰው የማትችል ከማንም ሶሓባዎች የበለጠ ፍቅር ያለው ማለት ይቻላል። ያንን የመሰለ ኢትዮጵያዊ ያበረከተ ነው። ኢትዮጵያን ከእስልምና ውጭ ማሰብ ማለት አይቻልም፣ የማይሆን ነገር ነው። እስልምናንም ደግሞ ከኢትዮጵያ ውጭ ማሰብ ማለት በጣም ከባድ ነው። ለዚህም ልዩ ማሳያው ነቢዩ አለይሂ ሰላቱ ወሰላም በተቸገሩበት ሰዓት ላይ ሶሓባዎቹ መግቢያ መውጫ ባጡበት በጣም ቀላሉ ነገር እንኳን ማለት ነው ለሰዎች መብት የስግደት ፕሮሰሳቸውን እንኳን ማድረግ ባልቻሉበት ሰዓት ላይ ወደ ኢትዮጵያ ሂዱ ብለው ነው የላኩት እና ትልቅ ሀገር ነው ያለን። ዛሬ አልሐምዱሊላህ ብሎት ያለነው 8ኛው ቀን ላይ ነው ዙልሂጃ። ሁጃጆች ወደ ሚና ገብተው ያለቁበት ሰዓት ይመስለኛል። ከዓለም ላይ ያለ ማለት ትልቅ ስብስብ ነው ሐጂ ላይ የሚደረገው። ዛሬ 8ኛው ቀን ነው። ሁጃጆች በሙሉ አንድ አይነት ልብስ ለብሰው አንድ ቦታ ላይ የሚሰበሰቡበት ትልቅ የሐጅ ፕሮሰስ የመጀመሪያው ቀን ነው፣ የዛሬው ቀን ማለት ነው። እዚህ ላይ እንደገና ደግሞ አረፋ ላይ 9ኛው ቀን አረፋ የሚቆሙበት ታይም ነው። የኢትዮጵያውያኖች ሁጃጅ አልሐምዱሊላህ አላህ ብሎት ዘንድሮ የመቀላቀሉን ሁኔታ ተገኝቷል። ከኮቪድ በኋላ የመጀመሪያ ጊዜ ይመስለኛል በዓለም ላይ ለየት ያለ እንትን ያለው እንደ
ትንሽ ያሳዝናል። እኛ ኢትዮጵያውያኖች ሆነን ስናበቃ ሐጅ በምናደርግበት ፕሮሰስ ላይ አንዳንድ ፓኪስታኖችን ወይም የተለያዩ ሀገሮችን በምታይበት ሰዓት ላይ ኢትዮጵያ ማለት የት ናት ብለው ይጠይቁሃል። የምናስታውሳቸው ምንድነው ቢላል ብለህ ስትላቸው የቢላል ሀገር ነው ይላሉ። በጣም ደስ ይላቸዋል። አቅፎን የሚያለቅሱ ሁላሉ። ያንን ማስተዋወቅ የሚቻልበት በጣም ትልቅ አድቫንቴጅ ነበረ። የሐጁ ፕሮሰስ ለአንድ ሙስሊም መዝናኛ ብቻ አይደለም፣ በሃይማኖቱ ላይ ግዴታ ተደርጎበት ህይወቱን የሚቀይርበት ለሃይማኖቱ ትልቅ ቦታ የሚሰጥበት ፕሮሰስ ነው ሐጅ ማለት። ያም ሆኖ ግን እንደ ኢትዮጵያ ደግሞ ያንን ከምን ወሰድኩ መሰለህ? ፊሊስጢኖችን ካየሃቸው ሐጅ ላይ ማለት ነው የቤተል መቅዲስ መስጊዱን ፎቶግራፍ ያለው ልብስ ለብሰው ወይም ባንዲራ ይዘው በሚሄዱበት ሰዓት ላይ ሙስሊሙ የሚሰጣቸው ቦታ ለየት ያለ ነው። ለምን? ከቤተል መቅዲስ የመጡ ሰዎች ናቸው ብለው ትልቅ ቦታ ይሰጣቸዋል። እኛም ከዚህ የበለጠ ታሪክ አለን ብዬ አስባለሁ። እንደ ታሪክ ስታየው ኢትዮጵያውያኖችን የሚገልጽብን የተለያዩ ነገሮችን አድርገን ብንገኝ ለዓለሙ የማስተዋወቅ ኢትዮጵያን የማስተዋወቅ ስራ ላይ በጣም ትልቅ ቦታ አለው ብዬ አስባለሁ። በተለይ ሐጅን የመሰለ ትልቅ የሰዎች መገናኛ ቦታ ላይ ኢትዮጵያን የማስተዋወቁ ስራ ላይ በጣም ትልቅ ቦታ አለው ብዬ አስባለሁኝ። ለዚህ ብዙ ነገሮችን ለማቅረብ ሞክረን ነበረ። ግን ያው አንዳንድ ጊዜ የሚሰማህ ሰው ሳታገኝ ትቀርና ነገሮች ከንቱ ይቀራሉ። ኢትዮጵያውያኖች እንግዲህ ሐጅ ላይ የምንታወቀው ብዙ ኢትዮጵያውያኖች ለሐጅ ብለው ከሄዱ በኋላ እዛው ሀገር ላይ የመቅረት ሁኔታ፣ ሁለተኛ የመጥፋት ሁኔታ፣ ሐጅ ሂዶ ሲያበቃ ሐጅን በደንብ አድርጎ እንትን አድርጎ የሚያሰራው አካል ያጣ ይመስለኛል። በዛ የተነሳ ብዙ ኢትዮጵያውያኖች ይጠፋሉ። በየሆስፒታሉ ላይ በምትገባበት ሰዓት ላይ እንደዚህ አይነት ነገሮችን የማግኘት ሁኔታ አለ። ያንን ግን ኦልሞስት አሰራሩን ትንሽ ሲስተሙ በጥሩ ሁኔታ ቢዘረጋ ኢትዮጵያውያኖች ከፍ ያለ ቦታ ተሰጥቷቸው ጥሩ ቦታ ላይ እንዲያውም ከአቀባበል ራሱ አንጻር ለምን የምንወስደው ሁጃጅ በጣም አነስተኛ ነው። ከሌላው ዓለም ላይ ሲታይ 4000 ሐጅ ይዘህ ነው የምትሄደው። 4000 ሐጅ በደንብ አሰልጥነህ ለሀገርህም ገጽ ጥሩ ሁኔታ እንዲያሳዩ አገርህንም እንዲያስተዋውቁ አድርጎ መላክ ማለት ቀላል ነው። ግን ከዛ ተገላቢጦች ነው የምታገኘው። ኢትዮጵያውያኖች ችግር ውስጥ ሐጃጆቹ ችግር ውስጥ ወጥተው እኔ ራሴ የማስታውሰው ከዓረፋ ወደ ሙዝደሊፋ በምንመጣበት ሰዓት ላይ አውቶቡሳችን የት እንደገባ አይታወቅም። ያው ካለውም ክራውድ አንፃር አንዳንድ ጊዜ ይፈጠራል። ይሄ ይፈጠራል። ማንም ሰው ሊቀርፈው የሚችል አይደለም። ግን ተቸግረው ኢትዮጵያውያን ሁጃጆች ማለት ነው የሚያነሳቸው ባስ ሲያጡ መንገድ ዘግተው ነው እንትን ያሉት። በቃ በግዴታ ሌላውን ባስ እንዲጭናቸው የማድረግ ሁኔታ አለ። ይሄ ምንድነው የሚወልደው? ኢትዮጵያውያኖች እንደዚህ ናቸው እንዴ ማለት በጉልበት ተጠቃሚዎች ናቸው እንዴ ማለት ባህሪ ያመጣል። ያ ከምን ተፈጠረ? በስነ ስርዓት አውቶቡሳቸው የሚቀርብበት እንትን ስላልመጣላቸው ነው። ሁለተኛ ያ ብቻ አይደለም እኮ አውቶቡሱ በሚቀርብበት ሰዓት ላይ ወይም የሆነ ችግር በሚፈጠርበት ሰዓት ላይ ኃላፊነት የወሰደው ሰው እንደ ኃላፊነቱ ቀርቦ ለህዝቡ ማስረዳት የሚችልበት በቃ ይሄ ችግር በእንደዚህ ተፈጥሯል፣ በእንደዚህ ሶሉሽን እየሰጠን ነው፣ ይሄን ጠብቁን ብሎ የሚናገር ሰው ስለሌለ ህብረተሰቡ በራሱ ታይም ነው የሚወስደው። በዛ የተነሳ ትንሽ ነገሮች ሳይስተካከሉ ይቀራሉ ብዬ አስባለሁ። ይሄው የዚህ ገልፍ ነዋሪዎች በተፈጥሯቸው ገልፍ 6ቱ ሀገራቶች ሳዑዲ፣ ባህሬን፣ ኦማን፣ ኳተር፣ ኤሜሬት እነኚህን የወሰድክ እንደሆነ ኩዌት 32 ቢሊዮን ዶላር ነው የሚመድቡት በአመት ለቱሪዝም 32 ቢሊዮን ዶላር። ሁሉም ይወጣሉ። አየር ተመሳሳይ አየር ነው። አየር ኮንዲሽን የማይዳኘው ሙቀት ነው የሚመጣው። በዚያን ጊዜ ከነ ቤተሰቦቻቸው ነው የሚፈልሱት። ወደ አውሮፓ ይሄዳሉ። ወደ ሲሪያ ነበር የሚሄዱት በፊት፣ ሊባኖስ ነበር የሚሄዱት። ያቺ ሀገር ተቀጣጠለች፣ የምታስተናግድ አልሆነችም። ቱኒዚያም ግብጽ ማስተማማኝ አልሆነም። በአሁኑ ጊዜ አማራጭ የተጠቀሙት ነው ቱርክ ነው። በ2014 አስታውሳለሁ እንደ ኤሮፓ አቆጣጠር ቱርክ 34 ሚሊዮን ቱሪስቶችን ገልፎችን ያስተናገደችው 34 ሚሊዮን 35.5 ቢሊዮን ዶላር ገቢ አግኝታለች ቱርክ። በዛ የተነሳ የነፍስ ወከፍ ገቢ ከ2000 እስከ 8000 ዶላር ገባ። ቱርክ ከውጭ ዕዳ ነፃ ሆነች፣ በኢንዱስትሪ በለጸገች።
በገልፍ ቱሪስቶች በሪል ስቴት እንደልባቸው ይሰራሉ ቦታ እየተረከቡ። ስለዚህ ቢዝነስ ነው ያ። ቱርክ ከኛ የራቀ ነው፣ የ6 ሰዓት የ5 ሰዓት በረራ ነው። በእኔ አየር ግን ዘለው እነኛ ገልፍ ቱሪስቶች ደቡብ አፍሪካ 8 ሚሊዮን ቱሪስቶችን አስተናግዳለች። ኬንያ 1.5 ሚሊዮን አስተናግዳለች። እኔ 5 ያስተናገድኩት ቁጥርም የለኝም። ስለዚህ እኔ 1 ሰዓት ከ45 ደቂቃ በረራ 3ቱንም አየር የያዘ ደጋ፣ ወይና ደጋ፣ ቆላማን ይህን 32 ቢሊዮን ዶላር የመደቡትን እመነኝ አትመነኝ፣ ሰላም ካለ መረጋጋት ካለ መስተንግዶ ካለ ኢትዮጵያን የማስተዋወቅ ስራ በአረበኛ በደንብ አድርጌ ጥሩ ጠንካራ ዲፕሎማሲዎች አረበኛ የሚችሉ በዛ አካባቢ ካሰፈርኩ ካሰራሁኝ እኛ በቱሪስት ብቻ ይሄን አየር በቀን 1 ሚሊዮን ዶላር እንሸጣለን። 1 ሚሊዮን ዶላር አይናችንን ጨፍነን። ቱሪስት፣ ኢንቨስትመንት፣ ንግድ ሶስቱና ፋር ገመድ የተሳሰረ ነው። ሶስቱ ቱሪስቱ መጣ ኢንቨስትመንት ይመጣልሃል፣ ንግዱ ይመጣልሃል። መካከለኛው ምስራቅ የምግብና የውሃ ዋስትና ችግር ነው። እኔ ካወኩ ከነቃው አባይ የጀነት ውሃ ብለው መስክረውልኛል ነቢዩ ሙሐመድ። እሱም ብቻ በሃይላንድ መልክ አድርገህ ትሸጠዋለህ የጀነት ውሃ ብለህ። በእጅ ያዝከው ወርቅ አለ እዚህ ሀገር ግን አልሸጥነውም። አየሩ መሸጥ እንችላለን፣ ተፈጥሮ መሸጥ እንችላለን። አምርተን እዚህ ደቡብ አትክልትና ፍራፍሬ ማንጎ በአባይ ወፍ አፈራሽ ነው። ሳኡዲ በወሰደው 28 ሪያል ነው ለኪሎ የሚሸጠው። በ10 አባዛው 280 ብር ማለት ነው 1 ኪሎ። ግን ያን አዘጋጅቼ እንኳን ማቅረብ አልቻልኩም። በእኔ ውሃ ግብጾች ያቀርባሉ። ግብጾች በአጋጣሚ 30 ቢሊዮን ዶላር 7,000 ኩባንያ ሳኡዲዎች ኢንቨስት ያደርጋሉ። የሳኡዲን የሀጃጁንም የኡምራውን መጣውን ምግብ የሚያስሙሉት በእኔ ውሃ በተመረተ አትክልትና ፍራፍሬ ነው። እኔ ግን ያንን ማምረት አልቻልኩም። ግብጾች ለዚህ ነው ብልህነታቸው ብልጥነታቸው። ይሄ ግድብ ካለቀ ኢንቨስተሮች እኮ በደላሉ ወደ ኢትዮጵያ የሚል ስጋት አላቸው። ያችን ለመዋጋት ነው እንጂ ውሃ ጥረት አጋጥሟቸው አይደለም። ስለዚህ እኔ ኢትዮጵያ ውስጥ ኢትዮጵያዊ ልሰራ አልቻልኩም፣ ለአመርት ላቃት አልቻልኩም ነው ትልቁ ችግር። ስጋ የወሰድክ እንደሆነ 1,000 ቶን ነው በአመት ሳኡዲዎች የሚፈልጉት። አትክልትና ፍራፍሬውን በዛ ተችሏል። የኔ ሀገር በሙሉ እነሱን የምትመግብ ነች። የመካከል ኩዌት ውስጥ በተካሄደ በቅርብ አንድ ስብሰባ በብቸኝነት የምትመግበን ኢትዮጵያ ናት እስከ ማለት ደርሰዋል። በስብሰባ ግን ማምረት ከቻልኩ ነው ማምረት ከቻልኩኝ መጠቀም ከቻልኩ አየሩን መጠቀም ከቻልኩ አሳን የአሳ ንብረት አሳ ለምሳሌ እዚህ አርባ ምንጭ እየተፈለፈለ የሚወጣውን መቼ ተጠቅሚበት በቱና ደረጃ አንዳንድ ቱና ቻይናዎች አጋጣሚ አንድ ብልህነት አላቸው። አሁን አዲስ የጀመሩት አሰራር 1 ኪሎ ምስር፣ 1 ኪሎ ባቄላ፣ 1 ኪሎ ሽምብራ አምጥተው ኪሎውን በ8 ብር ይግዙት፣ በ10 ብር ይግዙት፣ 10 ብር ገዙት እንበል ግድ የለም ኪሎውን ለአራት ይከፍሉታል። 250 ግራም 250 ግራም ምንድን ነው የጨመሩበት? ቆርቆሮና ውሃ ጨው እኮ ነው። አዙረው ለእኔ በ28 ብር ይሸጡልኛል። ማለት 1 ኪሎ በ100 ብር በላይ ነው የሚያተርፉብኝ። አሳውንም በዚሁ ወሰደው። ቱናውን ምን አለ ያን ማሸግ ምን አቃተኝ? ማሽኑ እኮ ከ4 ሚሊዮን በላይ ከ5 ሚሊዮን በላይ እኮ ያስፈልግም። ዱከም ላይ ኢንዱስትሪውን ብታቋቁመው ምንድን ነው ችግሩ? ስለዚህ ኢትዮጵያን የገደላት ኢትዮጵያዊ ነው። ታሪክ አለን፣ ቅርስ አለን፣ ምን አለን፣ ግን መጠቀም አልቻልክም። ተፈጥሮዋል። ይሄ ነው እጥረቱ እንጂ ይሄን አየር በቀን ሽጠን የውጭ ምንዛሬ እንደልባችን እናገኛለን። የውጭ ምንዛሬ ተገኘ ማለት እንደው ፈጠረህ ነጭ ሽንኩርት፣ ቀይ ሽንኩርት፣ ይሄ ካሮት ድንችን የምንለው ከ40 ከ50 ብርቱካን ከ80 ብር በላይ ኪሎ። ይሄ እንዴት ብሎ ሊሆን ይችላል? ነጭ ሽንኩርት እኮ ጓሮህ የምትተክለው እኮ ነው፣ ጓሮ የሚበቅል ነው። ስለዚህ ሰነፎች ነን እኛ። ኢትዮጵያ የገደልናት እኛ ኢትዮጵያኖች። ያለት ምነው ቀኝ ገዢዎች እኮ ገዝተውን ስራ አስተማሩ ብንል፣ ግን ለቀኝ ገዢዎችም አንበገርም ብለን ኃይላችን አሳይተን ነፃ ሁነን ኢትዮጵያን ገደልናት በእኛው በራሳችን እጅ። ስለዚህ ኢትዮጵያን የገደላት ኢትዮጵያዊ ነው ማለት እንችላለን። የውጭ ኃይል ልላማ አልችልም። እኛው ነን ሰነፎች፣ በብሔር በጎሳ ምናልባት ልንከፋፈል። ይሄ ደግሞ ለዚች ሀገር አይበጅም። ጥንቃቄ ይሻል። አንድነትን ሰላምን አድርገህ ይችን ሀገር ከድህነት ከኋላ ቀረ ህገወጥ ፍልሰት ራሱ እኮ ወንጀል ነው ከኢትዮጵያ። እንዳውም አንዳንድ ጓደኞቼ ሲጽፉ የተረሳቸው ገነት ሲሉ ነዋሪዎቿ ሲሏቸው ነዋሪዎቿ እንኳን ዝንጀሮዎች ናቸው ይላሉ። ለምን ሲሏቸው እንዴት ያን የመሰለ ሀገር እያላቸው በእኛ ህገወጥ ፍልሰት ብለው በእግራቸው ወደ በረሃ ሀገር ይመጣሉ። ይህን እየተባለ የሚባልብኝ ነገር ነው። ስለዚህ ኢትዮጵያን እንወቅ። ይሄ ሚዲያችሁም ይህን የሚሰራ ከሆነ ዌልካም፣ ደስ ይለኛል። የማይሰራ ከሆነ
እዚህ ዝም ብለው የጮክ ከ4 ኪሎ ከሌን ተቀበለ ከሌን ሸኘ፣ ይሄ ዋጋ የለውም። ያቺ የ5 ደቂቃ ጉዳይ ነች። ኢትዮጵያን እናስተዋውቅ ነው ጥያቄ። ወጣቱ ካሁን በኋላ ዋጋ የለህም፣ ወደ ውጭ ሀገር ሄዳለሁ ብለህ አትጣር፣ አትሞክር። አውሮፓ ማይስተናግድህም። ከክሮዋትና ከረሻ ጦርነት በኋላ አውሮፓ መንምኗል። በኢኮኖሚ ራሱ በሚሊሻነት ወይም በወዶ ዘማችነት 12 ሚሊየን ሰው ተመዝግቦ ነበር። 4 ሚሊዮኑ ከአሜሪካ ነበረ። ከክሮዋትና ከዩክሬን ጎን ነው ልዋጉ። ሁሉም እጅ እየሰጡ ነው። ዛሬ የሞሮኮ ንጉስ አብዮቱታውን እያቀረበ ነው። አንዴ ሞሮኮ ዜጎች እዛ ተገኝተው ሊገደሉ ተወስኖባቸው። ስለዚህ ካሁን በኋላ ህገወጥ ፍልሰቱም አክትሟል። ሳዑዲም አያስተናግድህም፣ ኤሚሬትም አታስተናግድህም፣ ኩዌትም አያስተናግድህም። አገርህ ላይ ነው መኖር የምትችለው። አገርህ ላይ በሬጉሌሽን በመስኖ ግባና አምርት። መንግስትህም ወይ የክልል መንግስትህም መሬት ይስጥህ፣ ትራክተር ያበድርህ፣ ግዛ። ባንኮችም እዛው ላይ ነው መስራት ያለባቸው። 80% ሪል ስቴት ላይ ሳይሆን እልቅ ግብርና ላይ ያተኮሩ። እኛ በአመት ቢያንስ 4 ጊዜ ማምረት አለብን፣ በየ3 ወሩ በየ4 ወሩ። አንዱን አካባቢ ይዘህ አንተ እኮ የፈለከው ማምረት ይችላል። ባቄላ ዝራው፣ አተር ዝራው፣ ሽምብራ ዝራው፣ በቆሎ ዝራው፣ የፈለከውን ያመርትልሃል። ስለዚህ ያን ማምረት የሚሸጥ ድንግል አፈር እያለ በሬጉሌሽን በመስኖ መጠቀም። እኔ እኮ ከ12 በላይ ወንዞች አሉ፣ 8 በላይ ሀይቆች እኮ አሉኝ። ግዴታ ግድቡን እኮ አልጠብቅም። ወንዞች ዝም ብለው እኮ ነው የሚሄዱት። እዚህ አዲስ አበባ ውስጥ ያለውን ፈሳሽ ወንዝ ራሱ ወደ አትክልትና ፍራፍሬ ቀይረው። ይሄን እንስራ ነው እኛ ጥያቄያችን። ይሄን የሚመራ አካል ይምጣ። ያን ከመጣ እዚህ ሀገር ችግር የሚባል ቦታ የለውም፣ ረሃብ የሚባል ቦታ የለውም። ወንጀል ነው እንዳው ያስጠይቀናል። ለሁጃጆቹ ማለት ነው። ኦልሞስት ይሄ አላህ ሱብሓነሁ ወተዓላ ትልቅ ቦታ ላይ ነው እንግዲህ አላህ ብሎት ሰውየው በገንዘቡ በስልጣኑ ወይም በራሱ ችሎታ አይደለም ሐጅ ላይ የሚሄደው። ለምን እውነቱን ለመናገር ከሆነ ዘንድሮ እንኳን ማለት ነው ከገንዘብም ገንዘብ ከስልጣንም ስልጣን ያላቸው ሰዎች ሐጅ ለመሄድም ፍላጎት እያላቸው የሚፈለገውንም ገንዘብ ለመክፈል ፍላጎት እያላቸው ሳይሳካላቸው የቀሩ ሰዎች አሉ። እኔ በአካል የማውቀው ማለት ነው። ይሄ የአላህ ምርጫ ነው። አላህ መርጦት የወሰደው ሰው ብቻ ነው እዛ ቦታ ላይ ያለ ሰው። ለዚህ አላህ ለመረጠለት አላህ ከፍ ላደረገው ለመረጠው ቦታ ያንን ቦታ ማወቅ መቻል አለበት። ራሱን የአላህ ተመራጭ አድርጎ መውሰድ መቻል አለበት። ሰውየው ማንነቱን ካልተረዳ ብዙ ጊዜ ዝቅ የማለት ሁኔታ ይመጣል። እዛ ቦታ ላይ እንግዲህ አላህ ብሎላቸው የሚገኙ ወንድሞቻችን እህቶቻችን እንደ ችግር ኢትዮጵያ እንግዲህ ያለችበትን ሁኔታ አይተው ነው የወጡት። እዛ ቦታ ላይ አላህ ዱዓ የሚቀበልበት ቦታ ነው። ትልቅ ቦታ ነው። አረፋ ላይ የቆመ ሰው አላህ ሱብሓነሁ ወተዓላ ሲመለሱ ከእናታቸው ሆድ እንደወጣ ህፃን ልጅ ወንጀላቸውን አብሶባቸው የሚመጣበት ታይም ነው። እዛ ቦታ ላይ ሆነው ለኢትዮጵያውያኖች እንደ ሀገር እንደ ዜጋ ሁሉም ቁስሉ ደርሶታል ብዬ አምናለሁ። ሁላችንም ጋር ያለ ችግሮች አሉ፣ ከሰላም አንጻር፣ ከችግሩ አንጻር፣ ከምን አንጻር እዛ ቦታ ላይ ሆነው ለኢትዮጵያ ዱዓ ቢያደርጉ ይህንን ነው ከነሱ የምጠይቀውም መልእክት ማስተላለፍ የምፈልገውም። አላህ ብሎት አንድ ሰው አላህ ተቀባይነት ያለው አላህ ጋር ጥሩ ቦታ ያለው ሰው ይህን ዳዕዋ አድርጎ አላህ ሙስተጃብ ካደረግለት ምናልባት አገራችን ሊቀይራት ብዬ አስባለሁ። ለኢትዮጵያ ብቻ አይደለም፣ እንደ ሙስሊም ለዓለም ሰላም ነው የተላክ ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ነው አላህ የሚለው። አላህ ነቢያችን ዓለይሂ ሰላቱ ወሰላም ይልካቸው ለዓለማት ሰላምን ለማምጣት ነው። እዛ ቦታ ላይ ያለ ሰዎች ይህንን መጠቀም መቻል አለባቸው። ኦልሞስት እዚህም ኢትዮጵያ ውስጥ ላለን ሰዎች ይሄ ትልቅ አድቫንቴጅ ነው። አላህ ላለለት ሰው ለተሳካለት ሰው ሐጅ በህይወቱ ውስጥ እያለ ማድረግ ማለት በጣም ትልቅ ማለት በቃል ልትገልጸው ማትችል ሂደቶች ነው እዛ ሂደህ የምታገኘው። እውነትም ስታየው ማለት ነው ቦታው መዝናኛ ቦታ አይደለም። ኦልሞስት በጣም ሆት ያለበት ቦታ ነው። ሙቀት አለ። ሰዎች የምትፈልገውን ምግብ እንደ ልብህ አዘህ ላትበላበት ትችላለህ። ምኝታ ላይ መች ይችላል። ብዙ ነገሮች አሉ። ችግሮች ታገኛለህ። ያን ችግር ግን አንድም ሰው ከየትም አገር የመጣ ማለት ነው ኦልሞስት ከዩሮፕ ከአሜሪካ የሚመጡ ሰዎች አሉ። ያንን ችግር እያለፉበት በነገታ በሁለተኛው አመት ላይ በሚመጣበት ሰዓት ላይ የመጀመሪያ ሰዎች ታገኛቸዋለህ። ለምን ለዛ ቦታ ላይ ያላቸው እንትኑ ፍቅሩ ለዛ ለሐጅ ፕሮሰስ ላይ ያለው
ችግሯ በጣም ትንሽ ናት፣ የማይቆጠር ነው። ትልቅ ነገርን ስለሚያገኙበት በል ከዚህ አልፎ ተርፎ አገሪቱን ለቀው ለመውጣት ፍቃደኛ የማይሆኑ ሰዎች አሉ። ማለት በእንባ እየታጠቡ ነው የሚወጡት። ይህን የመሰለ ትልቅ ቦታ ማየት ማለት ይሄ አላህ የመረጠው ሰው በስተቀር እንጂ ሰዎች በገንዘብና በእንትናቸው የሚችሉት አይደለም። ኦኬ ከቁርአኑ የበለጠ ነቢያችን አለይሂ ሰላቱ ወሰላም ቁርአኑም ገልጾታል ኢትዮጵያን እንደ ኢትዮጵያውያኖች። ግን እኔ ደስ ከሚለኝ ውስጥ ነቢያችን አለይሂ ሰላቱ ወሰላም ለሱሐባዎች የተናገሩት ነገር በጣም ደስ ይለኛል፣ እንደ ኢትዮጵያም ያኮራኛል። ኢትዮጵያን በመሆኔም ትልቅ እድል አግኝቻለሁ ብዬ ከማስበው ውስጥ እንዴት ነው ነቢያችን ሱሐባዎቹ በተቸገሩበት ሰዓት ላይ ኢዝሃቡ ኢለል ሐበሻ ወደ ሐበሻ ሂዱ ፈኢነ ፊሃ መሊኩን ላ የዝልሙ ዐንደሁ አሐድ፣ ንጉሥ አለ እሱ ጋር ማንም ሰው የማይዘለምበት ማለት ችግር የማያስተናግድ ሙሰኝነት የሌለው ለሰዎች ግልጽ የሆነ ፍትሃዊ የሆነ ንጉሥ አለ እሱ ጋር ሂዱ፣ መሬቷ ደግሞ እውነታዊ መሬት ናት ብለው ተናግረዋል። ምናልባት ንጉሱን ላናገኘው እንችላለን፣ መሬቷ ግን አሁንም የእሳቸው ንግግር ሐቅ ስለሆነ ውሸት የሌለበት ነው። ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሓ ነው አላህ የሚለው። ብድግ ብለው አይደለም የሚናገሩት አላህ ትእዛዝ ካላመጣላቸው በስተቀር። መሬቷ አሁንም ትክክለኛ መሬት እንደሆነች አምናለሁ። ይህንን በህይወቴ ውስጥ ባየውና ተመልሶ እውነትም ለዓለም መጠጊያ ሆነን እንደነበር ነው ተመልሰን ባይ ደስታዬ ወደብ አይኖረውም ብዬ አምናለሁኝ። መርሐባ አላህ ሱብሓነሁ ወተዓላ እንኳን ለ1443 ዓመተ ሂጅራ ዛሬ እንደምታውቁት 8ኛ ቀን ነው ዒዱ እየደረሰን ያለው። እንኳን አደረሳችሁ ላለሁ ለኢትዮጵያ ሙስሊሞች፣ ለዓለም ሙስሊሞች እንዲሁም ለዓለም ማህበረሰብ በሙሉ እንኳን አደረሳችሁ ላለሁኝ። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።